ዲቤክን ጥሩልኝ የምታቀው አንድ የሊቨርፑል ደጋፊ እንዳይቀር ኮፒ ሊንክ ሪፖስት ሼር አድርገ ታደርስልኛለህ አቻወጣችሁ ብለ ሳክብን አይደለም ሽንፈት ምን አይነት ስሜት ነው ያለው እንዴት ነው ሽንፈት ብሎ ዲቤክና የሊቨርፑል ደጋፊ ሳቁ አይደለ የሽንፈት ፌስቱላ ስሜቱ እንዴት ነው አራት ተከታታይ ጨዋታ ይሁላ የትራንስፈር ሪከርድ ሰብረ አራት ጨዋታ ፕሪሚየር ሊግ ላይ ሲሰጥ ስሜቱ እንዴት ነው ከ6 ጨዋታ 5ቱን ሲሰጥ ስሜቱ እንዴት ነው ሰጠት ማለት ነው ከረፈፍ ወየ ሼባ ሲሰጠው እንደማይል ደስ የሚል ነገር የለም እኛ ዲሉዥናል አይደለንም በነገራችን ላይ የዋንጫውን አንድ ጆሮ ያዘን የአውሮፓ ምርጥ ቲም ምናምን ለጨውየው ልንል እንችላለን ቶፕ 4 እስከ ጨረሰን በጣም ቆንጆ 6-7ኛ ከጨረሰን ከ15ኛ 7ኛ ሚገርም ፕሮግረስ ነው ትሉን አይደለ 7-6ኛ ከጨረሰን ጥሩ ነው ኤክስፔክቴሽናችንን አንሰቅልም ሲዝኑ ሲጀመር ግን ሃይተቱ ቲቲኬ አይዛክ ፍሎሪያን ቪርዝ ኦረ ኬርኬዝንና ፍሪምፖንግ ጨምሮ ዋንጫ አይደለም ቡሌ ቀሮም እየተባለ ሲወራለት የነበረው ከረፈፍ ሽማግሌ ከማንቸስተር ዩናይትድ እግር ስር ነው በ9ኛ ሳምንት የሚገኘው ማን ያምናል ይሄንን ማን ያምናል ይሄ ማን ዩናይትድ ነው እና ዲቤክ 5 ጨዋታ 4 ጨዋታ ሲሰጥ ያለው ስሜት እንዴት ነው ይንገረን ኮሜንት ላይ የሊቨርፑል ተጫዋቾች ንገሩን የሊቨርፑል ደጋፊዎች ማለት ነው ወያላም የምነግርሽ ነገር ነገ ፓላስን ብታሸንፍ ይሻልሻል አስማት የወያላ ራስ ምታት እኔ እናቴ ትሙት ማንቸስተር ሲሸነፍ ማለት ነው ያመኛል በቃ መበሻሸቅ ምናምን ስለሚያስጠላኝ ነው ዝም ስል እንጂ ማንቸስተር በዚሁ ከቀረ በየቤትሽ እያንኳኳው ነው ጨጓራሽን መለጥልሽ ነገ ብታሸንፍ ይሻልሻል ለማንኛውም ቅዴ ማለት ይሄ ነው በነገራችን ላይ ቀኑ ቅዳሜ ነው ወጡ በቂቤ ነው 3 ነጥብ በ3 ነጥብ ነው ዛሬ ንጉሳውያን ማንቸስተራውያን የሃያሉ ቲም ደጋፊዎች እንኳን ደስ አላችሁ ስጥት another one ፕሪሚየር ሊግ ላይ 4 በተከታታይ ተለጠፍሽ ማለት ሼባው ፍሎሪያን ቨርስ ከጀርመን ቡድን ጋር እኮ ነው ከመጣበት ቦታ አሲስት እንዲታረግ ከመጣበት ቦታ እኮ አቦ ፕሪሚየር ሊግ ማን ላለመውረድ የሚጮት ቡድን ብሬንትፎርድ ፕሪሚየር ሊግ እና ኤንትራንስ ፍራንክፈርት ሚላያይ እንደሆነ አሳይሽ ምንም የተስተካከለ ነገር የለም አልኩኝ እኮ 5-1 አሸንፋችሁ ምን አለበሉ የተስተካከለ ነገር የለም ሳላ ኤፍሲ እንደሆንሽ ማረጋገጫው እሱ እንደውም ማለት ኤፍሲ ብቻ ሳይሆን ማኔጀራችሁም ሳላ አይቀየርም ስሎት የመቀየር ስልጣን አልተሰጠውም አዲሱ ኮንትራት ላይ አትቀየርም ስትፈልግ ብቻ ነው የምትቀየረው ተብሏል እንዳትጃጃል አንድ ጎል አግብቶ ከፈለክ ደረሰኛ አመጣልሃለሁ አፍሪካዊ እንዳታምን ለኮንትራት ነው የሚጮተው እኛ ፓርቲ ላሻል ነው ለዚህ ነው በ30 ደቂቃ ውስጥ ያረጅባል የኛ ቀልብ ውስጥ መግባትሽ በቃ አርሰናል ቀልብ ውስጥ በተለይ የኔ ቀልብ ውስጥ ከገባሽ ክፉ ነው በቃ ክፉ ላይፍ ሃርድ ነው የሚሆንብሽ ከሱም ሳያንስማ ከዩናይትድ በታች ነሽ 5 ነጥብ ከ4 ጌም በፊት 5 ነጥብ ምትበልጪ ነበር ሁላችንንም ዩናይትድን ታዩ እኛን ራሱ አንደኛ ላይ ያለ ነው 5 ነጥብ ምትበልጪው የነበርሽው አሁን ከዩናይትድ በታች ነሽ በ9 ጌም ውስጥ ገባሻል አቦ ሲያረካ ደግሞ በእና አንዳችሁ ስትወርዱ አንዳችሁ ተስተካከላላችሁ አንዳችሁ ተስተካከሉ ሁሌ እኔ መረግጠው አናዘር ዋን ምለው አለኝ ሲያረካ ነው ምልሽ አባት ኮፒ ሊንክ አድርጋው ያራድዬ ልጅ ሳላ ኤፍሲ ሳላ ሳይችል ደግሞ ማን ነው ኖ ኤፍሲ ነው በቃ ስሎት አውት ነው ሳላ ይችላል አይችልምና ተከራከሩ እስቲ በእና ለስማችሁ ተከራከሩ እርስ በርስ አረ ወይኔ እዚህ ሰውዬ እዚህ ቅሌታም ሰውዬ ነገር እንደው ግራ ገባኝ ዘንድሮ ሚዜም ላትሆን ነው ማለት እኮ ነው አንተ እኛን ሚዜ ብለህ ስም አውጥተህ በቃ ዘንድሮ ለሚዜነትም ላትበቃ እኮ ነው ወገን እንዴ ለጠፉ እኮ አይደለም ለጣጠፉማ እኔ በእውነት ድሮ እንደዚህ የሆነ የተከበሩ ምናምን ኖት እኮ እሱ እኮ ግን አሁን ምንድነው ቅሌታም ሽማግሌ እያሉት ነው ቲፎዞ እንዳሉ ምክንያቱም ተርፌ ተሻሻለች እኮ ዘንድሮ ተሻሻሊ 3 ተከታታይ ጨዋታ ጥላሽ ሄደች እሷ አንተስ 5 ተከታታይ ምን ተገቢ ነው ወይ ይሄ የተከበሩ የሚለውን ትቶ ቅሌታም ሽማግሌ ወደ ማስባዳ ሄድቦትም ወይ ነው እኔ እኮ አሁን እኮ አክብሮት አለው እኮ
እርሶን እኔማ ከብሮት የምንል ነው። አረ ወገን እንደዚህ ቡድን ድረስልህ እንዴ! አረ እያፈካው ነው። ግን አንድ ማደንቀው ነገር የሳላ ጎል ምን አይነት ኮንትሮል ነው! ምን አይነት ጎል! የምሬን ነው ማለት ማለት በመሸነፍ ውስጥ የተገኘ ምርጥ ጎል። አይ መቻቹ ጀማ ሳምንቱ ሙሉ የሊቨርፑል ደጋፊ ሸንፈናል። ዳኛ ነው እኛን ያሸነፈው። ዳኛ ነው ዳኛ ደግሞ ዳኛ በቀር ሌላው በገንዘባችሁ አትመኩ። ገንዘብ ጠፊ እንዳቴ 150 እኮ ስንት ስራ ይሰራበት የሆነ ቢዝነስ ቢጀምር እኮ። ሊቨርፑል ተሸንፏል። 4 ተከታታይ ሽንፈት ማለት ነው። 4 ቁጥር ምንድነው አልፈታ ያላችሁ እንደዚህ እንዴ? ምንድን ያልቻላችሁት ማለት ነው? ምንም የቻላችሁት ነገር የለም። ብሬንትፎርዶች ማለት ነው የሚጫወቱት ጨዋታ ከፕሪሚየር ሊጉ ላይ መታገድ አለበት እንዴ። በእጁ ሮራ እኮ ነው የሚያሸንፉት እኮ። ከየት እና የት በእጁ ወረውራል። አንድ ጥቁር ልጅ አለ ጎል ውስጥ ይወረውራል። ምን ማለት ነው? እንዴ የሆነ ሰው ሊያስቆመው ይገባል እኮ። ምን አይነት ባለጌ ሰው ነው! እዚህ ጋር ደግሞ ማለት ነው ሻዳ የተባለ ሰውዬ እንዴት ነው የሚችለው? በስመ አብ ይሮጣል፣ ቴስታ ይገጫል፣ ድሪብል ጎበዝ ነው። ከዛ ደግሞ ዳምስጋርድ መሃል ላይ እንዴት ነው ኮክ ያደርጋችሁ? ሄንደርሰንና ዳምስጋርድ ኮክ ያደርጓችኋል። ምንድን ነው ቆይ እናንተ የምሬ ነው። አምና ፕሪሚየር ሊጉን የበላ ቲም በቀጣይ ዓመት ላይ 4 ተከታታይ ጨዋታ ይሸነፋል። ሙሉ ዓመቱን አምና እኮ ከተሸነፋችሁ ጨዋታ እኩል ነው ዘንድሮ የተሸነፋችሁት። ምን አይነት ነው ቲማችሁ? ምንድን ነው የተፈጠረበት ያለው? አርነ ስሎት አውት ልትሉ ነው እኮ። ሞሳላ ራሱ ከአቋሙ ጥፍት ብሎበታል። ግን እንደዛ ዛሬ አሁን አግብቷል ማለት ምን አይነት ጎል ነው ያገባው? በግራ እግሩ ተቻርጎት እየነጠረ ያለ ኳስ የማይመስል 90 ዲግሪ ላይ ቅርቅረን ያደረገው ማለት። ሳላ ሙሉ ጨዋታውን ላይ ጨዋታ ይችላል። አንድ ኳስ ያገኛል፣ ያገባል። ይሄ እሱ ሞመንት ደግሞ ጠፍቶበት ነበር፣ ዛሬ አግኝቶታል ማለት ነው። ብሬንትፎርዶች ግን ሙሉ ለሙሉ ነው የቀጠቀጧችሁ። በቃ አንዴ በጁር ወራ፣ አንዴ በዚህ በዛ፣ ምንም አልቻላችኋል። ፔናልቲ ደግሞ ማለት ነው የተሰጠው ኳስ በጣም ብሶ እየተከራከረበት ነበር። ያሰጣል። እኔ ከመጀመሪያውም ያሰጣል እያልኩኝ ነበር፣ ምክንያቱም መስመር ላይ ነው። አይታችሁታል አይደለም? በጣም አልቻላችሁም፣ የምሬ ነው። አረ ምንድነው ዲሽ ይበው? አረ ምንድነው እስሎት? ለምን ይቀልድባችኋል? ለምንድነው የሚቀልደው ነው ጥያቄው እኮ። ሼባው ዛሬም ተለጠፈች ነው ጥያቄው እኮ። እኔ አሁን ለስሎት ለምን ይቀልዳል? ሁሉ ገንዘብ አውጥተውለት ክለቡ ይሄን ሁሉ ገንዘብ አውጥተውለት ተጫዋቾች እንዲያስፈርም አድርገውለት ለምንድነው መስራት የሚቀልደው ሰውዬው ነው። እኔ ከዚህ በፊትም ተናግሬያለሁ። ለዚህ ሰውዬ ያወጡትን ገንዘብ ለክሎፕ ቢያወጡለት ምን ነበረበት ብዬ ስናገር የነበረው ለዚህ ነው። ብሬንፎርድ ምን ያህል እንደሚዘጋ ታውቃላችሁ። ስፔስ አይሰጥም። ያውን ምንም አይነት ሰበብ አንፈልግም ዳኛ ምናምን ነገር ብትሉ ማለት ነው። አይ ነው የጋግፖን ፔናልቲ ላይ ሰጥ የሚችልበት ፕሮባቢሊቲ ነበር፣ ግን አልሰጠም። እሱ ግን ብሬንፎርድ ይዘጋል። እኛ ራሱ ተቸግረን 1-0 ነበር ያሸነፍነው። ወይኔ ወዴት አይ እኔ ስለ ዋንጫ አናወራም አሁን ገና በጣም ገና ስለሆነ፣ ግን ወዴት ይሄን ነገር ለመድ ነው መሰለኝ። ያን ያህል እንኳን አልተበሳጨውም። በእውነት ነው የምላችሁ። ምንድነው የተፈጠረው? ምንድነው እየሆነ ያለው? ለማንኛውም ግን ከዛ በፊት ቼልሲ ደጋፊዎችን ይቅርታ ጠይቃለሁ። ለነገሩ እኮ እኔ ቅድሚያውንም በደንብ አልነቆርኳችሁም። የራሴን ጨዋታ አይቼ ብነቅሩሽ ይሻለኛል ብዬ ነበር። ያው ተሰጥቶኛል። እንግዲህ ቃቻ ሆነናል ማለት ነው። ግን የኛ ከፋ ተከታታይ 4 የፕሪሚየር ሊግ ጨዋታ ሽንፈት ማንም ባላሰበው መልኩ። አረ ሊቨርፑል ያጋጥማል። ሊቨርፑል ምንም ማለት አይደለም። ያው ይሄን ጊዜ በጽናት ማለፍ ነው ያለብን፣ በትዕግስት ማለፍ ነው ያለብን። ምን ብዬ ስለ ጨዋታው ራሱ ማውራት እንዳለብኝ አላውቅም። ግራም ያጋባ ጨዋታ ስለሆነ ማለት ነው። ፈርስት ሃፉ እንደተመለከታችሁት እንደውም እሱ ይሻላል። ሰከንድ ሃፉ ጭራሽ ጨዋታ ጠፍቶብን ነበር። እንደውም ላስት ሚኒት አካባቢ ላይ በቃ መጨረሻ አካባቢ ላይ ድብደባ አረገን እንጂ እኮ ለአቻ እንኳን ያን ያህል እየተጫወትን አልነበረም። በቃ በዛች ደቂቃ ብቻ ለአቻ እንኳን ታገልን እንጂ በዚህ ጨዋታ ያው መሐመድ ሳላ ጎል ማግባቱ ትልቁ ነገር። ግን ዛሬም እሱም አንዳንድ ነገሮች ሲያጠፋ ነበር ማለት ይቻላል። ሌላው ያው እንግዲህ ቀንም ሳነሳው የነበረው ነገር ተደግሟል። ዛሬ እንግዲህ ለአምስተኛ ጊዜ ቀድሞ ጎል ተቆጥሮብን አይደለም ከምባክ አድርጎ ማሸነፍ ኢቨን አቻ እየወጣን አይደለም። ባለፈው በጋላታሳራይ ጨዋታ ቻምፒየንስ ሊግ፣ ከዛ ተከታታይ 3 ፕሪሚየር ሊግ ከዛሬ ጋር ጨምሮ እንግዲህ 5 ጨዋታ ላይ እንግዲህ አይደለም ማሸነፍ ከምባክ አድርጎ አቻ እንኳን ማውጣት እያቃተን። እኔ ያው ከብዙ ነገር ማንሳት ይቻላል ሊቨርፑልን። ያው ኬርኬዝ ጥሩ ነገሩ ዛሬ ጎል ማግባቱ እንጂ ፈርስት ሃፍ ምን ሲሰራ ነበር እከሌ ያልኩ ተጫዋች መውቀስ ፋሚሊ ያው አይጠቅመንም። ለማንኛውም መበርታት ነው እንግዲህ ይስተካከላል ብዬ ሙሉ እምነት አለኝ በስሎት አሁንም ድረስ ማለት ነው።
እኛም ይመቻችሁ። ቆይ ደግሞ ሃንግማንን ይቅርታ ልጠይቅ። ሃንግማኖች እጅግ በጣም ይቅርታ ብያለሁ። ያው የጅብ ችኩል ሆንኩ፣ ቀንድ ነከስኩኝ ቀድሜ ማለት ነው። ለፍልፌ ነበር ግን ተናግሬያለሁ። ያው በደንብ የራሴን ጨዋታ ሳላሸንፍ በደንብ አልነቁረሽም ብዬ ነበር። ግን ለማንኛውም ሶሪ። እንደውም ማለት ነው ትኩረታችን ቻምፒዮንስ ሊግ ላይ ነው። በቃ መስሎት ይሄው ደስ ይበልህ አሳበድከኝ። ብሬንትፎርድን እንኳን ማሸነፍ ማይችል ቲም ነው 450 ምናምን የሰራው ቲም ብሬንትፎርድ ላለመውረድ የሚሞት ቲም። የሳላ ልጆች ሳላ አይነካም አባቴ። ሳላ ቤንች ተደረገ፣ የትዊተር ፖስቱን አጠፋ፣ ቤስት ሆነ። በጣም ሳላ ከሊቨርፑል ይበልጥ ይመስላችሁ? ምክንያቱም ለሳላ ብለህ ነው አይመጣውልህ። የት ታውቃለህ መቋሰም ያለ ሳላ ከዛ በፊት የት ነበርክ? ሁሌም ማለት ነው። አሁን መጣ ሳላ አትንካ ምናምን። ያሳፍረው ዳኝነት ሌላ ታሪክ ነው ሲጀመር። ዳኝነት ተውት፣ እኔ አላለቃቅስም ዳኛ ምናምን ብዬ፣ ግን በቃ የሚያሳፍር ሽንፈት አለው እኮ አይነት ሽንፈት አለ። አረዳሽ በቃ የሆነ ሰዓት አገኘው ትላለህ መፍትሄውን፣ መልሶ ደግሞ ሌላ የማይሆን ነገር ሲፈጥር ተዋል። እኔ በጣም ነው የደበረኝ፣ ከምር ነው የምላችሁ። የሆነ ያየው ጨዋታ በቃ እነሱ ናቸው ያንጫት የሚመስሉት። እንደው ከኛ እኮ ማንቼ ያሰጋል እኮ አለፈን ከማንቼ በታች ነው ደረጃ 450 አውጥተህ ሁለጋይ በጣም እያስደበራችሁ። ባለፈው አርሰናል ዋንጫ ይበላል አለ እኔ ከእንደ ተበላኛለህ አይደለ? ምን አጠፋው? ፕሪሚየር ሊግ ላይ በቃ አስሎት የሆነ ነገር የሆነ ፕሪሚየር ሊግ ላይ ሲመጣ ሳላህ ግዴታ መጀመር የለበት። አንድ ጎል አገባ ብለህ እንዳታብድብኝ፣ መታው ነው እንዳታብድብኝ። ሊቨርፑል ይበልጥብኛል። እኔ ሳላህ ነገ ከነገ ወዲያ ይሄዳል። ሊቨርፑል ነው እድሜ ልኩን አብሬ መሆኑ በቃ እኔ ምርረነ ያለኝ ስሎት ታክቲክ አቀያየር ቻምፒዮንስ ሊግ እና ፕሪሚየር ሊግ ላይ ተመሳሳይ አድርገው ገብተዋል እኮ የቱ ጋር እንዳለ ችግሩ ተረድተዋል እኮ በደንብ። ግን በቃ የሆነ ትዊተር ላይ የሆነ ሰው ኖት ምናምን አጠፋና የግድ መመለስ የለበትም ወደ ቤስት። እንደዛ ከሆነማ ከይዛ ድመጥማጡ ማጥፋት አለበታ ቤስት ለመሆን ኖቶቹ ምናምን እኔ እንዲህ አንዛለቅም። ፋሚሊ ከምር እንዲህ አንዛለቅም። የሆነ መፍትሄ ግዴታ ነው። መፍትሄ በጣም ያስፈልገናል። ይሄ ቲም ይሄ ሁሉ አጥቶ ከሻሼ በታች ሞት ይሻላል እንደዚህ ከሻሼ በታች ከመሆኑ ነው። እሺ ይሄ ምን ይሉታል? 4 ጨዋታ በተከታታይ ፕሪሚየር ሊግ ላይ አምና እኮ 4 ነው የተሸነፍነው ሙሉ ሲዝን 4 ጨዋታ በተከታታይ። አይ ነው ጉዳት አለ፣ የግራቨንበርግ ጉዳት አለ፣ የአሌክሳንደር ኢሳክ ጉዳት አለ፣ የፍሪምፖንግ ጉዳት አለ። ግን ምንም ኤክስኪውዝ አይሰጥም፣ ምንም ኤክስኪውዝ አይሆንም። አራርንስላ በፈጠረ አሁን መፍራት ጀመርኩ። የምር አሁን እየፈራሁ መጣሁ። አሁን መፍራት ጀመርኩ። የምሬ ነው የምላችሁ። እኔ በጣም በቲሜ አለ እምነት አለኝ። አሁን ግን እየፈራሁ መጣሁ። ይሄንን ቡድን በቃ ምን ትሉታላችሁ? የሁሉ ገንዘብ አውጥተን ወደ 400 ምናምን ሚሊዮን ፓውንድ አውጥተን በቃ ለኔ ያሰብኩ ነበር ለ4 ዋንጫ እንጮታለን ብዬ ነው። አመታችን አይደለም የኛ አመት አይደለም። ይሄ አመት ገና ነው። ግን ያው አርሰናል አሁን እንኳን ነገ ቢያሸንፉ እንኳን በ7 ነጥብ ነው የሚመሩ። ዳስነቲን ከነሱ ራሱ በ10 ነጥብ ተመርጦ ያውቃል ከዚህ በፊት። ነገር ግን ያስፈራል። ሊቨርፑል አውቂቷ ተቀበለሽ አንቺንም ደርቤ ጮትልሻለሁ። ዝም ብሎ መለጥለጥ እማማ ይከባል እንጂ እንዴ ምነው ከዳፍ ነው ሁሉም ካልደረሰው ከመሞቴ በፊት አሉ። አየሽ መጀመሪያ ሰውን አፈላሽ ጊዜ ጌታ። አሁን እንዲህ ወደ ታች ነው ማለት እንዲህ እንዳልፈሳብሽ ዱቄት። በፊት የሰራሁት ቪዲዮ ላይ ማለት ነገሩን ኖርማላይዝ ለማድረግ ሞክሬያለሁ። ሽንፈቱን ግን አመመኝ፣ አልቻልኩም። ማንቸስተር አሸንፎ ሊቨርፑል ተሸንፏል። ከዛ ማንቸስተር ቶፕ 4 ገብቷል። ሊቨርፑል 6ኛ ነው ያለው። እንደን እኛ 15 ነጥብ ከገባን የዛሬ ስንት ጊዜ ነው 15 ነጥብ የሰበሰብነው? ሌሊት ነው፣ እንቅልፍ የለም። የት ነው የምሄደው? ስቦስ ላይ እድሜ ውስጥ በሄድክበት ይቅራል። ራሴን አሞኛል። ሚድናይት አልፏል። ምንድነው የማደርገው ከዚህ በኋላ ያለውን ሰዓት? ጀግና ወረዳሉ ተዳፋን ወገን። አንድ ነገር ማለት ፈልጋለሁ። አንድ ቀን እንመለሳለን። ምንም ማለት አልፈልግም ሌላ። ሊቪ ምን ነው ሊቪ ምን ነው እንዴ? ይሄን 3 ነጥብ እኮ አንጠባጠብሽው ያ ዘራሽው እንዴ እንዴ እንኩ በሞት እያልሽ እኮ አከፋፈልሽው እኮ እንዴ
ምን እየሆናችሁ ነው? ሊቬ አከፋፈልሽ አይገልጸውም እኮ እንኩ በሞቴ እያልሽ እንኩ በሞቴ አሁን ለማንም ይሄን 3 ነጥብ ያስረከብሽ እኔ ላይ ስትደርሺ ግን ግግምት ያለሽ ግግም ማለት ነው። አልሰማም ትኛለሽ እኔ ላይ ስትደርሺ ማለት ነው። እንዴ አልታወቃችሁም? የሊቨርፑል ደጋፊዎች ይሄን እኮ 3 ነጥብ አከፋፈላችሁት ጭራሽ ፕሪሚየር ሊግ ላይ። ኧረ ጉድፈላ፣ ኧረ ጉድፈላ። እኔ አንቺን በዚህ ሰዓት ነው ማግኘት ያለብኝ ማለት ነው። በዚህ ሰዓት ነው አንቺን ማግኘት ያለብኝ። ዲፌንስሽ ሞቷል በቃ የምር። እንዴ ጭራሽ እኔ ከብሬንትፎርድ አላሰብኩም። ከብሬንትፎርድ ማለት ነው። ኧረ ሊቨርፑል ዘንድሮ በጣም ከባድ ነገር ውስጥ ናችሁ። ከባድ ነገር ውስጥ ናችሁ ጋይስ። የምር ከባድ ነገር ውስጥ ናችሁ። ይህን 3 ነጥብ አንጠባጠብሽው እኮ ይህ 3 ነጥብ እኮ ያልደረሰው የለም እኮ እኔ ብቻ ነኝ እኮ ያልደረሰኝ።